የእምነት ቀላልነት ትክክለኛው የአዲስ ኪዳን እምነት እውነተኛው እምነት ክፍል 1 እውነተኛው እምነትና የእምነት ቀላልነት ኢየሱስ ሰዎችን ሁሉ ከሕይወት መከራ፣ በሽታ፣ እርግማን፣ ድህነት፣ ጭቆና፣ ሰይጣናዊ ሥርዓት፣ ያለ ጊዜ መሞትና የኃጢአት ሁሉ ፍርድና ቅጣት ነፃ ለማውጣት ብዙ መከራ ተቀብሎና የሚጠበቀውን ዋጋ ከፍሎ ሳለ አሁንም እንደገና ብዙ አማኞች በእነዚህ ነገሮች መከራ የተቀበሉ መፈወስ፣ መባረክና ነፃ መውጣት ለምን እንዳልቻሉ አስበህ ታውቃለህ? ክርስቶስ እኛን ለማዳን እንዲህ ያለውን ታላቅ ስቃይ ከተቀበለ ለእኛ ሲል ያገኘውን ድል በተጨባጭ መለማመድ ቀላል መሆን ያለበት አይመስልህም? ይህም በደንብ አስቡ። ክርስቶስ እንደዚህ አይነት ታላቅና የሚያስደንቅ ማዳን ከሠራ በኋላ እንደገና እንዳልዳንና እንዳልተዋጀ ሰው በመከራ ስቃይ፣ በሽታና ችግር ከቀጠልን የክርስቶስን መሥዋዕትነት ታላቅነት የሚያሳንስና እውነት ያልነበረ እንደሚያስመስል አስተውለህ ታውቃለህ? እንደገና ይህንን በደንብና በጥሞና አስተውል። ክርስቶስ ለእኛ ያገኘውን ነፃነትና ድል በተጨባጭና በሙላት ካልተለማመድን የእምነታችንን እውነተኝነትና ኢየሱስ በእውነት አዳኝ እንደሆነ ለሌሎች እንዴት ማሳየት እንችላለን? አማኞች ለዓለም የተስፋና የመዳን ብርሃን እንዲሆኑ እንዲሁም በምድር ለሚኖሩ ሰዎች ጣዕም እንደሚሰጡ ኢየሱስ ተናግሮሳል። ብዙ አማኞች እንኳን ለዓለም የፈውስ፣ የነፃነት፣ የበረከትና የመዳን ብርሃን ሆነው ከመገለጥ ፈንታ ነርሱም በበሽታ፣ በሽንፈት፣ በድህነትና በብዙ መከራ ውስጥ የሚኖሩ ከሆነ አንድ ቦታ ችግር እንዳለ ይጠቁማል። በኢየሱስ አምነው ጌትነቱን የተቀበሉ ሰዎች በእርሱ የተገኘውን ፍጹም መዳን፣ ነፃነት፣ በረከት፣ ድልና ክብር በተጨባጭ ወይም በሙላት በሕይወታቸው እንዳይለማመዱ እንቅፋት የሆነበት ብቸኛው ምክንያት የእምነት ሕይወትም ማለት እንደሆነ ትክክለኛ ግንዛቤ በማጣት ወይም የተዛባ የእምነት ግንዛቤ በመያዝ ነው። የቤዛነትን ሙሉ ክብር ያልተለማመድንበት ምክንያት እግዚአብሔር እንዲያው በጸጋውና በቸርነቱ የሰጠንን መዳን፣ ፈውስ፣ በረከትና ድል በቀላሉ ሊደረስበት የማይችል አስቸጋሪ ነገር ስላደረገው አይደለም። ወይንም ደግሞ ያን መዳን ተከትሎ የሚመጣውን ስጦታ በተጨባጭ ለመለማመድ የሚያስፈልገን ልዩ ጥንካሬና ብርታት ስለጎደለን አይደለም። መዳን የሰጠንን ነገር ሁሉ በሙላት መቀበል ያቃተን ብርቱ ጽናትና ቁርጠኝነት በማጣታችን ሳይሆን የምሥራቹን ቃል እውነትና የእምነትን ቀላልነት የበረዘና አስቸጋሪ እንደሆነ የነገረን የስህተት የእምነት ዕውቀትን ልምምድ ነው። ከብዙ መንገዶች መካከል ይህ ሐሰተኛ እምነት ጥረትን የሚጠይቅና አስቸጋሪ የሆነ እንዲመስል ያስመሰለው ማሳት ወደ ቤተ ክርስቲያንና ወደ አማኞች የመጣው በዋነኝነት ትክክል ባልሆነ የእምነት ጽንሰ ሐሳብ ትምህርት አማካኝነት ነው። ብዙ አማኞች ይህን የተሳሳተ የእምነት ዕውቀትና ልምምድ በየዋህነት በመቀበላቸው ምክንያት ክርስቶስን ሲቀበሉ እግዚአብሔር ራሱ የሰጣቸውን ቀላልና አንሶ በሆነው እምነት ከመኖር ፈንታ ቴክኒካዊ ወደሆነው የተሳሳተ እምነት ዞር በማለት በብዙ መከራና ስቃይ ውስጥ ገብተዋል። አማኞች በክርስቶስ ያገኙትን ሁሉ በሙላት እንዳይለማመድ ያደረጋቸው ብቸኛ ምክንያት በመዳን ከተሰጣቸው ቀላልና አንሶ እምነት ወደ ሌላ እንግዳ ወደሆነ እምነት አይነት በመወሰዳቸው ምክንያት ነው። እስቲ እንደገና በቅንነት ይህን አስተውሉ። ጌታ ከሰዎች መከራ ሊያድነን ይህን ያህል ከባድ ስቃይና መከራ ከከፈለ በታላቁ መሥዋዕትነት ያስገኝልን እንድንለማመድ እንዴት አስቸጋሪ ሊያደርገው ይችላል? ስለዚህ በክርስቶስ የናንተ የሆነውን ነገር ሁሉ ፈውስ፣ ሰላም፣ በረከት፣ ነፃነት፣ ድል፣ አክብሮት እና ሌሎች የሚያስፈልጋችሁን ሁሉ እንዳታገኙ ያዘጋጃችሁ ፈጽሞ እግዚአብሔር አይደለም። ይልቁንም እግዚአብሔር በክርስቶስ የሰጣችሁን ሁሉ ቀላል በሆነ መንገድ እንድታገኙ እጅግ በጣም ቀላልና ብርታት የማይጠይቅ ነገር ሰጥቷችኋል። ይህም ስጦታ ኢየሱስ ጌታዬ ነው ብላችሁ ከተቀበላችሁበት ደቂቃ ጀምሮ የተሰጣችሁ ቅዱስና አንሶ እምነት ነው። ጠላት የሆነባችሁ ነገር ይህንን ስና ቀላል የሆነውን እምነታችሁን የበረዘባችሁና ከእርሱ ዞር እንድትሉ ያደረጋችሁ ሐሰተኛው እምነት የእምነት ዕውቀትና በየዋህነት ከተሳሳቱ ሰዎች የቀዳችሁት የእምነት ልምምድ ነው። ስለ እምነት ያስተማራችሁ የትኛውም ሰው ምንም ያህል የምታከብሩት ሰው ቢሆንም ባስተማራችሁ እምነት አማካኝነት ፍሬ ካላገኛችሁ ቆም ብላችሁ መጠየቅ አለባችሁ። ማንም ሰው ከመሳሳት በላይ የሆነ የለምና ትምህርቱን የሰጣችሁን ሰው ብቃት መጠየቅ ፈጽሞ ኃጢአት አይደለም። እግዚአብሔርም በሕይወታችሁ ተሐድሶ ለማምጣት እንዲህ እንድትጠይቅ ይፈልጋል። እኔም ራሴ እንኳን በማከብራቸው ሰዎች የተሰጠኝን የእምነት ትምህርት እንዲሁ በየዋህነት በመቀበል አላስፈላጊ ዋጋና መከራ የተቀበልኩ ስለነበርና በአንድ ወሳኝ ወቅት ቆሜ ስለተቀበልኩት እምነት ትክክለኝነት ስለጠየቅኩ ነው ዛሬ በዚህ ጽሑፍ የማካፍላችሁን ትልቅ እውነት ለማስተማር ጌታ ጸጋውን መገለጡን የሰጠኝ። ይህ ጽሑፍ ጌታ ለቤተ ክርስቲያኑና ለብዙ በስቃይ፣ በበሽታ፣ በጭቆናና በብዙ መከራ ላሉት ልጆች አርነት እንዲያመጣ እርሱ ራሱ የገለጠልኝና በሕይወቴም ተጨባጭ ፍሬን የሰጠኝን ስና የጊዜው መልእክት ነው። የእግዚአብሔር ልጆች ይህን አስተውሉ። ጌታ በታላቁ የቤዛነት ሥራው ያስገኝልን ነገር ለመለማመድ አስቸጋሪ ከሆነ የማዳን ሥራው እንደ ከንቱ የሚቆጠር እንደሚመስል አታውቁም? የክርስቶስ ቤዛነት በአሁኑ ጊዜ በዕለት ተዕለት ሕይወታችን ውስጥ ሙሉ ነፃነትን ካላመጣ
ኮምብሎማትን አስፈላጊ እንደሆነ አታስተውሉም? ይህ ሐሰት በዚህ ከቀጠለ የሰው ዘርን ከጥፋት ለማዳን ሕይወቱን የሰጠውን የታላቁን አዳኝ ክብር እንዲሸፍን ለጠላት ፈንታ መስጠት እንደሆነ አታውቁም? ባልዳነው ዓለም ያሉት እነሱ ራሳቸው በሚሰቃይበት ተመሳሳይ ነገር አማኞችም ሲሰቃዩ ቢያዩ ልዩነታችን ታዲያ ምኑ ላይ ነው? ልክ እንዳልዳነው ዓለም በዘላቂነት በሽንፈትና በመከራ ውስጥ የምኖር ከሆነ እናምናለን በምንለው ጌታ ዓለምን እንዴት ሊያምን ይችላል? በሕይወታችን ውስጥ የተገለጠ የሚዳስስ የቤዛነት ክብር ብርሃን ከሌለ በጨለማ ውስጥ ያሉት ለምን ወደ እኛ ይመጣል? እንደገና ራሳችሁን ጠይቅ እስቲ። ለምንድነው ኢየሱስ እንደተናገረው በክብር ሙላት አማኞች ሁሉ መኖር ያልቻሉት? የኢየሱስ ተስፋዎች ሊደርሱ የማይችሉን አለመለማመድ አስቸጋሪ ስለሆኑ ነው? ወይስ እኛ የመዳናችንን ክብር ለማሳየት ጠንክረን ያልሰራን አማኞች በመሆናችን ነው? ብዙ አማኞች የሚያስቡት እንደዚያ ሊሆን ይችላል። ነገር ግን እውነቱ ክርስቶስ ለእኛ ያገኘልን ሁሉ በሙላት እንዳንለማመድ ያደረገው ዋናው ምክንያት ከእውነት ጋር ተቀላቅሎ የገባው ስህተት ትክክለኛውን እምነት እንዳይሰራሽ እንዲሆን ስላደረገው ነው። እውነተኛው እምነታችን ፍሬ የማያመጣ እንዲሆን ያደረገው በመታለል የተቀበልነው ሐሰተኛ የእምነት ዕውቀትና ልምድ ስለበረዘው ብቻ ነው። ስለዚህ በዚህ መልእክት ሐሰተኛውን የእምነት ዕውቀትና ልምድ በመግለጥና በማስወገድ ሁሌም የነበረውን በመዳን ቀን የተቀበልነውን ንጹሕና ቀላሉን እምነት ያለ መከልከል ክርስቶስና ሕይወቱን በሕይወታችን እንዲገልጥ በማድረግ የመዳን ርስታችንን እንወርሳለን። ስህተትና ትክክል ያልሆነውን የእምነት ዓይነትና ልምድ ከመግለጣችን በፊት በሚቀጥለው ክፍል ትክክለኛውን የእምነት መንገድና እንዴት እምነት ተአምራትና በረከትን የሚያመጣውን የክርስቶስ ሕይወትና መንፈስ እንዲገለጥ እንደሚያደርግ በመመልከት በቀጣይነት ለምንማረው ነገር መሠረትን እንጥላለን። የእምነት ቀላልነት። ትክክለኛው የአዲስ ኪዳን እምነት የእምነት ዓላማ ክፍል 2። የእምነት ዓላማ። እምነት የተሰጠን ክርስቶስ በእምነት በኩል በእኛ እንዲኖርና ሕይወቱንና በረከቱን እንድንካፈል ለማድረግ ነው። እምነት ከኛ ተፈጥሯዊ ነፍሳዊና አካላዊ ሕይወት ባሻገር በመንፈሳችን ውስጥ ለሚኖረው ክርስቶስ ዕውቅና በመስጠት እርሱ ክርስቶስ የራሱን ሕይወትና በሞትና ትንሣኤው ያገኘውን ማንነቱን በእኛ እንዲኖር ለማድረግ ነው። ትክክለኛው ክርስትና ሰው የክርስቶስን ኃይል በመጠቀም ቀድሞ በነበረው ማንነት እንዲኖር ኃይል የመስጠት ሕይወት ሳይሆን ለሰዋዊና ነፍሳዊ ማንነት ከክርስቶስ ጋር እንደተሰቀልን በሚያምን እምነት አማካኝነት ክርስቶስ ራሱ በሰው እንዲኖር ማድረግ ነው። እግዚአብሔር ፈውስን፣ በረከትን፣ ድልን ወይም ሌሎች የሚያስፈልጉን ነገሮች በተናጠል ለእኛ አልሰጠንም። እግዚአብሔር የሰጠን በሞቱና በትንሣኤው ሰው የሚያስፈልገው ነገር ሁሉ ያለውን ልጁን ነው የሰጠን። ስለዚህ ልጁ በእምነት አማካኝነት በእኛ እንዲኖር ስንፈቅድ ልጅ የሆነውን ሁሉ እንዲሁም ልጅ ያለውን ሁሉ ተካፋዮች እንሆናለን። በዚህ ምክንያት ነው መጽሐፍ ቅዱስ የክርስቶስ ተካፋዮች ተደርገናል የሚለን። አስተውሉ፣ እግዚአብሔር በአዲስ ኪዳን የሰጠን ልጅ የሆነውን ስብዕና እንጂ ነገሮችን አይደለም። እግዚአብሔር የሰጠን ሁሉ ያለውን ስብዕና የሆነውን ልጁን እንጂ በተናጠል ፈውስ፣ በረከት ወይም ተአምራት አይደለም። የእግዚአብሔር ልጅ ሲኖራችሁ የእግዚአብሔር ልጅ ክርስቶስ ያለውን ነገር ሁሉና እንዲሁም እርሱ ክርስቶስ በስብዕናው የሆነውን ነገር ሁሉ እንዲያወጡ ወርሳላችሁ። ስለዚህ ፈውስ ሊያመጣላችሁ የሚችል ምንም አይነት የፈውስ ስብከት፣ መርህ፣ ቴክኒክ፣ ጸሎት ወይም አገልጋይ የለም። እነዚህ ነገሮች ክርስቶስን ለእናንተ በመግለጥ እናንተ ራሳችሁ ክርስቶስ ራሱ በእናንተ እንዲኖርና የራሱን ፈውሱን፣ ጤንነቱንና ድሉን እንዲያካፍላችሁ ካላደረጋችሁ ምንም የሚሆን ነገር የለም። አስተውሉ፣ እናንተ አሁን በዚህ ሰዓት ታማችሁ ከሆነ የሚያስፈልጋችሁ መፈወስ አይደለም። ይልቁንም የሚያስፈልጋችሁ በእናንተ ሕመም አንድ ወቅት ታሞ የነበረውና በትንሣኤው ከበሽታችሁ የተፈወሰው ክርስቶስ ራሱ ነው። እርሱ የዛሬ 2000 ዓመት የእናንተን በሽታ ተቀብሎ ታሞ ነበር። እግዚአብሔር ከሙታን ሲያስነሳው ክርስቶስ ከእናንተ በሽታ ያን ጊዜ ተፈውሷል። ክርስቶስ የታመመው በእናንተ በሽታ ስለነበረ የተፈወሰውም ከእናንተ በሽታ ነበር። ክርስቶስ የዚያን ጊዜ ከበሽታችሁ በተፈወሰ ሰዓት እናንተም በእርሱ ውስጥ ተፈውሳችሁ ነበርና አሁን የሚያስፈልጋችሁ እንደገና ሌላ መፈወስ ሳይሆን በእርሱ በማመን በተፈወሰው በእርሱ ሕይወትና ስብዕና መኖር ነው። ክርስቶስ ስለ እናንተ ታሞ ስለ እናንተ ተፈወሰላችሁ። ከዚያም የተፈወሰውና እንደገና የማይታመመውን የእርሱን ሕይወትና ማንነት የእናንተ ሕይወትና ማንነት እንዲሆን ሰጣችሁ። በዚህ ምክንያት እናንተ አሁን መፈለጊያ ያለባችሁ ፈውስን ሳይሆን ከእናንተ በሽታ የተፈወሰውን ሰው እርሱም የእግዚአብሔር ልጅን መሆን አለበት የምትፈልጉ። ስለዚህ እምነት በሌላ ሰው ጤንነት፣ ድል፣ በረከትና ማንነት ያኖራችኋል ማለት ነው። የእግዚአብሔር ቃል ሲናገር እንዲህ አለ፣ በእርግጥ እርሱ ደዌያችንን ወሰደ፣ ሕመማችንንም ተሸከመ፣ እኛ ግን በእግዚአብሔር እንደተመታ፣ እንደተቀሰፈ፣ እንደተቃየም ቆጠርነው። ነገር ግን እርሱ ስለ መተላለፋችን ተወጋ፣ ስለ በደላችንም ደቀቀ። በእርሱ ላይ የወደቀው ቅጣት ለእኛ ሰላም አመጣልን፣ በእርሱም ቁስል ተፈወስን። ኢሳይያስ 53 ከቁጥር 4 እስከ 5። ኢየሱስ
አንድ ለዘላለም ከበሽታችን ተፈውሶ ከዚህ በኋላ ሊታመም ስለማይችል እርሱ ሕይወታችሁ ሲሆን በእርሱ ጤንነት ትኖራላችሁ እንጂ ጤንነት ሊጎድላችሁ አይችልም። ሕይወታችሁ ጤነኛ የሆነውና ከዚህ በኋላ ፈጽሞ ሊታመም የማይችለው ኢየሱስ ስለሆነ በዚህ እምነት ሁል ጊዜ በእርሱ ጤንነት ትኖራላችሁ። ይህ የሚያሳየው ለመፈወስ የሚያስችል እምነት እንደሌለ፣ ነገር ግን የተፈወሰውን ክርስቶስን ለመቀበልና እውቅና ለመስጠት የሚያስችል እምነት ብቻ እንዳለ ነው። እግዚአብሔር በአዲስ ኪዳን ለማንም ሰው ፈውስ የሚባለውን ነገር ለመቀበል የሚያስችል እምነት ሰጥቶ አያውቅም። በአዲስ ኪዳን ያለው ብቸኛው እምነት በኢየሱስና እርሱ ሰርቶ በጨረሰው ነገር የሚያምንና ለእርሱ ለክርስቶስ እውቅና የሚሰጥ እምነት ብቻ ነው። የእግዚአብሔር ቃል እንደገና ሲናገር እንዲህ አለ፣ የጌታችንን የኢየሱስ ክርስቶስን ጸጋ ታውቃላችሁና በእርሱ ድህነት እናንተ ባለጠጎች ትሆኑ ዘንድ እርሱ ሀብታም ሆኖ ሳለ ለእናንተ ሲል ድሃ ሆነ። 2 ቆሮንቶስ 8:9 እርሱ ክርስቶስ ሀብታም ሆኖ ሳለ እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ እርሱ ለአንዴና ለመጨረሻ ጊዜ ስለእናንተ ድሃ ሆነ። ስለዚህ በእርሱ ላይ ባላችሁ እምነት ስትኖሩ በድህነታችሁ ሳይሆን በእርሱ ባለጠግነት ትኖራላችሁ። እምነት ባለጠጋ በሆነው በእርሱ በእግዚአብሔር ልጅ እንድታምኑና ባለጠግነቱ ተካፋይ እንድትሆኑ ያደርጋችኋል። ስለዚህ ከዚህ በኋላ ማንም ሰው ፈውሳችሁና ጤንነታችሁ የት አለ ቢሎ ሲጠይቃችሁ የምታሳዩት ክርስቶስን ነው ማለት። ከዚህ በኋላ ማንም ሰው ባለጠግነታችሁ የት አለ ሲላችሁ በእምነታችሁ ወደ ክርስቶስ ዘወር ትሉና ይህ ባለጠግነቴ ብላችሁ ክርስቶስን ታሳዩታላችሁ። ስለዚህ እምነት የተሰጣችሁ በእግዚአብሔር ልጅ በማመን እናንተም እንደ እግዚአብሔር ልጅ እንድትኖሩ ለማድረግ ነው። ይህ የሚሆነው በእናንተ ጥረት ሳይሆን ክርስቶስ በእምነት አማካኝነት በእናንተ ሲኖር ነው። እግዚአብሔር የሚሰጠው ነገር ሁሉ ዘላለማዊና የማይወሰድ ስለሆነ በሰውነታችሁ ያለው ጤንነት ቢናጋና ብትታመሙ እንኳን ጤናችሁ የሆነው ክርስቶስ አይወሰድባችሁም። እርሱ ከእናንተ ስለማይወሰድ ጤንነታችሁን በዘላቂነት ማንም ወይም ምንም ሊወስደው አይችልም። በእርሱ ስታምኑና እውቅና ስትሰጡት እርሱ በእናንተ በጤንነት በመኖር ጤንነቱን ያካፍላችኋል። ያላችሁ ገንዘብ በተለያየ ምክንያት ሊጠፋ ይችል ይሆናል። ነገር ግን ሁሉ አቅርቦታችሁ የሆነውን የእግዚአብሔር ስጦታ ልጁን የሚወስድባችሁ ስለሌላ አቅርቦታችሁን ለዘላለም ማጥፋት አይቻልም። እርሱ አቅርቦታችሁ እንደሆነ ስታምኑ እርሱ በእናንተ በባለጠግነቱ በመኖር የባለጠግነቱ ተካፋይ ያደርጋችኋል። እግዚአብሔር ዓለምን ስለወደደ ፈውስ፣ በረከት ወይም ሌላ መልካም ነገር ከክርስቶስ በተናጠል አልሰጠንም። እግዚአብሔር የሰጠው ብቸኛ ነገር ልጁን ስለሆነ እርሱ የሰጠው እምነት የሚያደርገው ብቸኛ ነገር ክርስቶስን እንድናምን ማድረግና ለእርሱ እውቅና እንድንሰጥ ማድረግ ብቻ ነው። የእግዚአብሔር ቃል ሲናገር እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዶአልና። እግዚአብሔር ልጁን ወደ ዓለም የላከው በዓለም ለመፍረድ ሳይሆን ዓለም በእርሱ ለማዳን ነው። ዮሐንስ 3:16-17 እንዲሁም በሮሜ መልእክት የእግዚአብሔር ቃል እንዲህ ይላል፣ ለገዛ ልጁ ያልሳሳለት ነገር ግን ለሁላችንም አሳልፎ የሰጠው እርሱ ሁሉንስ ነገር ከእርሱ ጋር እንደምንበልግስና አይሰጠን። ሮሜ 8:32 ኢየሱስን ጌታ ወይም የሕይወታችን ባለቤት እንዲሆን ካመንበት ሰዓት ጀምሮ እርሱ የራሱን ሕይወት በእኛ በመኖር የእርሱን የሕይወት ልምድ፣ እርስት፣ ድል፣ ሥልጣን፣ ክብርና ማንነት ተካፋዮች እንድንሆን አድርጓል። ኢየሱስ የሁላችንንም በሽታ ተሸክሞ በሕመማችን ታሞ ከዚያ በኋላ በትንሣኤው ከበሽታችን ተፈውሶ በክብር በተነሳ ጊዜ የተፈወሰው እርሱ ነው። ስለዚህ ፈውስ ያለው በክርስቶስ ልምድ ውስጥና ማንነት ውስጥ ነው ማለት ነው። እርሱ ከየትኛውም በሽታችን ሁሉ የተፈወሰው ኢየሱስ በእኛ ነፍስና ሥጋ መገለጥን ሲያገኝ እርሱም ፈውስና ጤንነት ያካፍለናል። በዚያም በእርሱ ጤንነት ያኖረናል ማለት ነው። እንግዲህ ክርስቶስ በእኔ ይኖራል ማለት ይሄ ነው። በዚህ ምክንያት ፈውስን ወይም ሌላ በረከት ከየትም አትጠብቁ። የተፈወሰውና የተባረከው ክርስቶስ ብቻ ነው። የተፈወሰውና የተባረከው እርሱ ራሱ። በተፈወሰው ማንነትና በረከቱ በእናንተ ውስጥ በተጨባጭ በመንፈስና ሕይወት ሲገለጥ እናንተ በእርሱ ፈውስ፣ ጤንነትና በረከት ትኖራላችሁ። ይህ የክርስቶስ ተካፋይ የመሆን ሕይወት ወይም ክርስቶስ በእኛ ውስጥ ይኖራል የሚለው እውነት በእኛ በተጨባጭ እንዲገለጥ እግዚአብሔር በክርስቶስ የማመን እውቅና የመስጠት ችሎታ ሰጠን። ያ በክርስቶስ የማመንና ለእርሱ እውቅና መስጠት የሚያስችላችሁ የእግዚአብሔር ስጦታ እምነት ይባላል። ይህ እምነቱ ስብስብ አይደለ። በክርስቶስ ያመነ ሰው ሁሉ ያለው ቀላልና ንጹሕ እምነት ነው። ክርስቶስ በእናንተ በመኖር የራሱን ሕይወት፣ ድል፣ ፈውስ፣ በረከት፣ ሥልጣንና ክብር ለማካፈል ይህ እምነት ብቻውን በቂ ነው። ነገር ግን ሌላው ስብስብና የሰውን ጥረት የሚጠይቅ እንግዳ እምነት በዚህን ስን ቀላል በሆነው እምነታችሁ ላይ ከደባለቃችሁ ከክርስቶስ ዘወር አድርጎ ወደ ራሳችሁ እንድትመለከቱ የሚያደርግ ሥርዓት ውስጥ ይከታችኋል። በዳናችሁ ቀን እግዚአብሔር በሰጣችሁ እምነት መኖር ልክ አየርን እንደ መተንፈስ ቀላልና ተፈጥሯዊ ነገር ነው። ነገር ግን በተሳሳተ የእምነት ትምህርት ወይም ልምድ የተቀበላችሁት እንግዳ እምነት ካላችሁ በራሳችሁ ስታገሉ ራሳችሁን ታገኛላችሁ። እውነተኛው እምነት ከክርስቶስ ስብዕና ጋር ኅብረትና ግንኙነትን የሚፈጥር መሣሪያ ስለሆነ በመፈቀር እውነት ያኖራችኋል። ነገር ግን
ነገሮችን በማግኘት ላይ ብቻ ያተኮረው ሐሰተኛ እምነት ከእውነተኛ ኅብረትና በእግዚአብሔር ልጅ ሕይወት እንደ እግዚአብሔር ልጆች ከመኖር አጉድሎ ቴክኒካዊ ሰዎች ብቻ ያደርጋቸዋል። ስህተት የሆነው እምነት ያለ ክርስቶስ እንድትቀደሱ፣ ያለ ክርስቶስ ፈውስ እንድትፈልጉ፣ ያለ ክርስቶስ መባረክ እንድትፈልጉ፣ እንዲሁም ያለ ክርስቶስ እንድትከብሩ በማማለል ወደ ግላዊ ሕይወት ይወሰዳችኋል። ሐሰተኛው እምነት ክርስቶስ ራሱ ቅድስናችሁ፣ ጽድቃችሁ፣ በረከታችሁ፣ ክብራችሁና ሁለንተናችን እንደሆነ ስለማያምን በማመን ስም በክርስቶስ ነው በሥራው ላይ ሌላ ነገር መጨመር ያለባችሁ ያስመስላችኋል። ይህ ሐሰተኛ እምነት ሳታውቁት የክርስቶስንና የእርሱን ሥራ በኪነት በሃይማኖትና በእምነት በመመላለስ ሽፋን ባለማወቅ ክርስቶስን እንድትክዱ በማድረግ መንፈሳዊ ድርቀት ውስጥ ይከታችኋል። ሐሰተኛው እምነት መሠረቱና ማዕከሉ ክርስቶስና እርሱ ሰርቶ የጨረሰው ሥራ ሳይሆን እንዲሁም ምናባዊና ሳይኮሎጂያዊ እምነት ስለሆነ ክርስቶስን የሚክድና የሚቃወም ጸረ ክርስቶስ ኃይል ነው። ሐሰተኛው እምነት የሰውን ጥረት እንጂ በመንፈስ የተሰጠው የእምነት መንፈስ ስጦታ ስላይደለ ሁል ጊዜ በትግልና በጥረት ያኖራል እንጂ ወደ እግዚአብሔር ረፍት አያስገባም። ሐሰተኛው እምነት የሰው ጥረትን ያማከለ በመሆኑ ንጹሕ ያልሆነ ሐሰተኛ መንፈሳዊ ትምክህትና ትዕቢትን ይሞላል እንጂ በምስጋና አይሞላም። ሐሰተኛው እምነት ለሰው ተፈጥሯዊ ዝንባሌ ቅርብ ስለሆነ ብዙ ሰዎች በመማለል ይከተሉታል። ሐሰተኛው እምነት ሁሉም በራስ የማግኘትና የበላይ የመሆንን የነፍስ ክራት በማነሳሳት ሐሰተኛ የሆነ የገዥነት ስሜት በመፍጠር ያማላል። እውነተኛው እምነት ግን ያልተፈጸመና ያልተሰጠን ነገር ሳይሆን እንዲሁ በክርስቶስ አማካኝነት የተሰጠውንና የተፈጸመውን ስለሚያምን ትሑት፣ አመስጋኝና ልበ ሙሉ ነው። እንግዲህ የእምነት ዓላማና እምነት መሠረት ይህ ነው። በቀጣዩ ክፍል ደግሞ ይህንን እውነት ይበልጥ ተጨባጭ በሆነ መልክ በመግለጥ ተሐድሶን ለማምጣት በጥልቅ መማርን እንቀጥላለን። የእምነት ቀላልነት። ትክክለኛው የአዲስ ኪዳን እምነት የእምነት ሕይወት ክፍል 3 የእምነት ሕይወት። በቀደመው ክፍል እምነት የተሰጠው ክርስቶስ ራሱ በእኛ ውስጥ እንዲኖርና ሕይወቱን በእኛ በኩል እንዲገልጽ እንደሆነ አይተናል። እግዚአብሔር ፈውስን፣ በረከትን፣ ድልን ወይም ብልጽግናን እንደተናጠል ስጦታዎች አልሰጠንም። ይልቁንም እነዚህ ሁሉ ያሉትን ልጁን እንደሰጠን ተመልክተናል። በዚያም በልጁ በኢየሱስ አማካኝነት እግዚአብሔር ለእኛ ያዘጋጀልን ሁሉ ለመውረስ እንድንችል የሚያደርገን እምነት እግዚአብሔር እንደሰጠን ተምረናል። እንዲሁም ፈውስ ለመቀበል የምንሞክረው ነገር እንዳልሆነ ተምረናል። ፈውስ ሕመማችንን ተሸክሞ በሕመማችን የሞተውና ሲነሳ ከሕመማችን ተፈውሶ ያለ ሕመማችን የተነሳው እርሱ በእኛ ሲኖር የምንካፈለው እንደሆነ አይተናል። በተጨማሪም በረከት የምንከታተለው ነገር ሳይሆን ክርስቶስ በእኛ ውስጥ ድል አድራጊና የተትረፈረፈ ሕይወቱን ሲኖር እንዲያው የሚገለጥ ነገር እንደሆነ ተመልክተናል። በመጨረሻም እውነተኛ እምነት አይታገልም፣ አይታጣርም ወይም አይጨነቅም፣ ይልቁንም ወደ ረፍት ያስገባል የሚለውን ዕውቀትና መሠረታል የሆነውን የእውነተኛና ሐሰተኛ እምነት መገለጫዎች ተመልክተናል። አሁን ደግሞ በዚህ ክፍል ይህንን የእምነት ሕይወት እንዴት እንደምንኖር እንመለከታለን። በእምነት በውስጣችን ባለው በክርስቶስ ሕይወትና መንፈስ መኖር። ክርስቶስ መንፈስ ነው። የክርስቶስ መንፈስ ባለበትም ነጻነት፣ ለውጥና ከተፈጥሮ በላይ የሆነ መገለጥ አለ። የክርስቶስ ሕይወትና ስብዕና ከክርስቶስ ኃይል ሊለይ አይችልም። ከስብዕናው ጋር በእምነት አማካኝነት ኅብረት ሲደረግ የእርሱ መንፈስ ኃይል ሕይወቱንና ርስቱን ሊያካፍለን ይገለጣል። መንፈሱ በሚኖርበት ቦታ ሁሉ ደግሞ ከባርነት ነጻ መውጣት፣ ለሥጋ ፈውስ፣ የተፈጥሮ ገደቦችን የሚሰብሩ ተአምራትና የእግዚአብሔርን እውነታ የሚገልጥ መለኮታዊ ኃይል አለ። መንፈሱ በእኛ ውስጥ ካልሠራ ከመንግሥትና ከተነሳው ክርስቶስ ስብዕና ምንም ነገር በሕይወታችን ውስጥ ሊገለጥ አይችልም። ፈውስ ከሰው ኃይል ወይም ጥረት አይመጣም። ተአምራት ከሰው ጥረት አይመጣም። ከተፈጥሮ በላይ የሆነ አቅርቦት ከሰው ጥረት አይመጣም። የምናፍቀው እያንዳንዱ በረከት፣ እያንዳንዱ ድልና እያንዳንዱ መንፈሳዊ እውነታ ክርስቶስ በራሱ ያለው የእርሱ እውነታ ነው። ስለዚህ የእነዚህ ነገሮች ተጨባጭ መሆን የክርስቶስ መንፈስ በውስጣችን የመኖሩና የመሥራቱ ውጤት ነው። በክርስቶስ አማካኝነት የእኛ የሆነውን ነገር ሁሉ የሚፈሰው በውስጣችን ከሚኖረው መገኘቱ ብቻ ነው። ስለዚህ እግዚአብሔር የእምነት ስጦታን የሰጠን በውስጣችን ላለው ክርስቶስ ዕውቅና እንድንሰጥና ከእርሱ ጋር በሚኖረን ተጨባጭ መንፈሳዊ ኅብረት አማካኝነት ክርስቶስ ጤናውን፣ በረከቱን፣ ድሉንና ርስቱን ሁሉ እንዲያካፍለን ለማድረግ ነው። ከዚህ የምንረዳው እምነት ሊያደርግ የሚገባው ብቸኛው ነገር በውስጣችን ላለው ክርስቶስ ዕውቀት እንዲሰጥና ከእርሱ ጋር በሚደረግ ኅብረት አማካኝነት ሕይወቱን በእኛ እንዲኖር ማድረግ ነው። በእምነታችን ይህንን ስናደርግ እኛ በክርስቶስ እንኖራለን። ይህንን ተከትሎ እርሱ ሕይወቱንና መንፈሱን በእኛ ሲገልጥ ክርስቶስ በእኛ ይኖራል ማለት ነው። ንጹሕና ቀላል የሆነው እምነት ዓላማ ከክርስቶስ ጋር በቀጣይነት ኅብረት እንድናደርግና የክርስቶስ እውነት ተካፋይ እንድንሆን ማድረግ ነው። ነገር ግን እምነትን ኅብረትን ከማድረግና ክርስቶስን ከመካፈል ወደ ሌላ አይነት የማመን ጥረት ከቀየር ነው
እምነት ሕይወትና በረከት መሆኑ ይቀርና ተአምራት ወይም በረከት ለማግኘት የሚደረግ ጥረትና በእምነት ስም የሚደረግ አላስፈላጊ ትግል ይሆናል። ተአምራትና በረከት ሁሉ ያለው ክርስቶስ ውስጥ ስለሆነ እግዚአብሔር የሰጠን እምነት የሚያደርገው በክርስቶስ እውነትና ኅብረት ውስጥ እንድንኖር ማድረግ ነው። እኛ በተሰጠን እምነት ለክርስቶስና በእርሱ ውስጥ ለተፈጸመው ነገር ዕውቅና ስንሰጥ የእኛ ኃላፊነት እዚያ ጋር ያበቃል። ከዚያ በኋላ በክርስቶስ ውስጥ ያለን ርስት ለእኛ መግለጥ የመንፈስ የራሱ ሥራና ኃላፊነት ብቻ ነው። ለዚህ ነው እውነተኛው እምነት ሁል ጊዜ ወደ ዕረፍት ያመጣል እንጂ ነገሮች እንዲገለጡ ጥረት አያደርግም ያልነው። የትኛውም ክርስቶስን ካመናችሁ በኋላ ሌላ ጥረት ወይም ትግል ማድረግ እንዳለባችሁ ግድ የሚላችሁ ነገር ሐሰተኛው የሥጋ የሆነው እምነት ነው። እግዚአብሔር በአዲስ ኪዳን ምንም አይነት የእምነት መርህ ወይም ፕሪንስፕል አልሰጠም። በአዲስ ኪዳን ሁሉና በሐዋርያት በተጻፉት መልእክቶች ሁሉ አንድም ቦታ ለሰዎች የእምነትን መርህ አስተምረው አያውቁም። እግዚአብሔር በአዲስ ኪዳን የሰጠን ልንጠብቀው የሚገባ መርህ ወይም ፕሪንስፕል ሳይሆን የሰጠን ልጁን ነው። ስለዚህ በአዲስ ኪዳን ያለው ብቸኛው እምነት በኢየሱስ የማመን እምነትና በቀጣይነት በኢየሱስና በእርሱ ውስጥ በተፈጸመው እውነት የሚያምን ቀላል እምነት ብቻ ነው። እግዚአብሔር እምነትን በአንድ ሰው ሆኖ በተገለጠው የልጁ ስብዕና ማመንና ማረፍ ብቻ እስኪሆን ድረስ እጅግ ቀላል አድርጎታል። ይህ እምነት ምንም ጥረት አይጠይቅም፣ ምክንያቱም ኢየሱስን እንደ ጌታው የተቀበለ ሰው ሁሉ በጋራ ያለው እምነት ነውና። በብሉይ ኪዳን ለነበሩት ቅዱሳን ኢየሱስ ተስፋና ቃል ኪዳን ብቻ ነበር። ስለዚህ እነርሱ እንደኛ ስብዕና በሆነ በአንድ ሰው ማመንና ስሙን በመጥራት ብቻ ቀላል በሆነ መልኩ ተአምራትና በረከት ማግኘት አይችሉም ነበር። ስለዚህ ብቸኛ ከእግዚአብሔር መቀበል የሚችሉበት መንገድ ያለምንም ማዕከለኛ በራሳቸው እግዚአብሔር የሰጣቸውን ቃል በማመን መጠራጠርን በማሸነፍ ቃሉን ሌትና ቀን በማሰላሰል ቃል ካፋቸው እንዳይጠፋ የተሰጣቸውን ትእዛዝ በመጠበቅና እንደዚህ ያሉትን የእምነት መርሆች ወይም ፕሪንሲፕሎች በመጠበቅ ነበር። በዚህ ምክንያት እነርሱ በሚኖሩበት የእምነት ሕይወት አይነትና መርህ መኖር ብዙ የሰው ጥረት፣ ትጋትና ቁርጠኝነት ይጠይቅ ነበር። እነርሱ ውስጥ የሚኖር ስብዕና ወይም ሕይወቱን የሚያካፍላቸው ሰው ስለሌለ በላያቸው ላይ ያለው የእግዚአብሔር መንፈስ ከእነርሱ ጋር እንዲኖርና ተአምራት እንዲያደርግላቸው መጠበቅ ያለባቸው መርሆች ነበሩ። ለዚህ ነው ያን አይነት የብሉይ ኪዳን የእምነት ሕይወት መኖር እነርሱ የተሸከሙትን አይነት ጥረትና ሸክም መሸከም የሚሆነው። ነገር ግን በኢየሱስ መምጣትና እርሱ በእኛ ውስጥ በመኖሩ ከዚህ አይነት የእምነት ሕይወት ወደ ተሻለና ወደ ላቀ የአዲስ ኪዳን አዲስ የእምነት ሕይወት መጥተናል። በሚቀጥሉት ክፍሎች ስለነዚህ ሁለት የእምነት አይነቶች እንማራለን። ነገር ግን አሁን ቢያንስ በአዲስ ኪዳን እምነትና በብሉይ ኪዳን የእምነት ሕይወት መካከል ትልቅ ልዩነት እንዳለ ማወቅ በቂ ነው። ጳውሎስ በመልእክቶቹ ስለዚህ የአዲሱ ኪዳን የእምነት ሕይወት በሰፊው አስተምሯል። ጳውሎስ የአዲሱን የእምነት ሕይወት ለመኖር እንድንችል ከሰው ጥረትና ሕግን በመጠበቅ ለሚኖረው ነፍሳዊና ተፈጥሯዊ ሕይወት ከክርስቶስ ጋር እንደተሰቀልን ይናገራል። ይህንን ምስጢር በገላትያ 2:19-20 ላይ ፍጹም በሆነ ግልጽነት እንደሚከተለው ይገልጸዋል። እኔ ለእግዚአብሔር ሕያው መሆን እችል ዘንድ በሕግ በኩል ለሕግ ሞቻለሁና ከክርስቶስ ጋር ተሰቅያለሁ። ከእንግዲህ እኔ አልኖርም፣ ነገር ግን ክርስቶስ በእኔ ይኖራል። አሁን በሥጋ የምኖረው ሕይወት በወደደኝና ስለነ ራሱን በሰጠው በእግዚአብሔር ልጅ በማመን የምኖረው ሕይወት ነው። ጳውሎስ ከእንግዲህ እኔ አልኖርም፣ ክርስቶስ ግን በእኔ ይኖራል ሲል የክርስትና ሕይወትን መሠረታዊ እውነት እየገለጠ ነው። የእምነት ሕይወት እንደ ኢየሱስ ለመሆን የመታታር ሕይወት አይደለም። ይልቁንም ኢየሱስ ሕይወታችን እንዲሆንና እርሱ በእኛ እንዲኖር የመቆራኘትና የመገዛት ሕይወት ነው። ክርስቶስ አሮጌውን የሕይወት መከራ ይተካዋል እንጂ ሊያሻሽለው ወይም ሊጠግነው አልመጣም። የክርስቶስ መስቀል አሮጌውን የጉስቁልናና የባርነት ማንነታችንን ይሰቅለዋል እንጂ አያጠናክርም። ስለዚህ ኢየሱስ ሕይወቱን፣ ኃይሉንና ተፈጥሮውን በእኛ በኩል ሙሉ በሙሉ እንዲገልጽ የተፈጥሯዊ ራስን የማዳን ነፍሳዊ ዝንባሌያችንን የእምነት ሕይወት በመስጠት አማካኝነት ከእርሱ ጋር ሰቅሎታል። እምነት እንዲያው በሥጋ የተሰጠንን በመግለጥ ነፍሳዊ ፍርሃታችንን በክርስቶስ መገኘት ዕውቀት ይሰቅለዋል። ስለዚህ እውነተኛው እምነት የመስቀል ኃይል ነው ማለት ነው። ጳውሎስ በድፍረት ከክርስቶስ ጋር ተሰቅያለሁ ሲል ተናግሯል። ይህ ማለት በሰው አስተሳሰብ፣ በሰው ስሜት፣ በሰው ድክመትና በሰው ገደብ የኖረው ጳውሎስ ከእንግዲህ ወዲህ አይኖርም ማለት ነው። ተፈጥሯዊና ነፍሳዊ አመሎሩን በኢየሱስ ላይ በማመን አዲስ ሕይወት አማካኝነት ተክቶት የተሰቀለ እንዲሆን አድርጎታል። ስለዚህ ጳውሎስ ከእርሱ ተፈጥሯዊ ማንነት በላይ በሆነው በክርስቶስ የመንፈስ ማንነት በተጨባጭ እየኖረ ነው ማለት ነው። በዚህ ምክንያት ሰዎች ጳውሎስን ሲያገኙት የጳውሎስን ጥበብ፣ የጳውሎስን ጥንካሬ ወይም የጳውሎስን ስብዕና ሳይሆን በጳውሎስ የተገለጠውንና በእምነት አማካኝነት በእርሱ የሚኖረውን ክርስቶስን ነው። ስለዚህ በዚህ የእምነት ሕይወት የጳውሎስ እጆች የክርስቶስ እጆች፣ የጳውሎስ ድምፅ የክርስቶስ ድምፅ፣ የጳውሎስ ድርጊቶች ክርስቶስ በምድር ላይ በጳውሎስ ስብዕና የተገለጡ የክርስቶስ ድርጊቶች የሆኑ ነበር ማለት ነው። ይሄ ነው ጳውሎስ እኔ አልኖርም፣ ነገር ግን ክርስቶስ በእኔ ይኖራል። እኔም በሥጋ የምኖረው ሕይወት በወደደኝና
ራሱን ለእኔ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ሕይወት ነው። ይህ ማለት ምስጢር ይህ ነው። ትክክለኛው የእምነት ሕይወት ይህ ነው። ክርስቶስ በእኛ ውስጥና በእኛ በኩል ሁሉም ነገር እንዲያደርግ የመፍቀድ የእምነት ሕይወት። እምነት የክርስቶስ መንፈስና ሕይወት ከማይታየው የመንፈሳችን ዓለም ወደ ነፍሳችንና ሥጋችን ወደሚታይ ዓለም የሚሸጋገሩበት በር ነው። ክርስቶስ በእያንዳንዱ አማኝ ውስጥ ይኖራል። ይህንንም የሚገልጠው ስጦታ የእምነት ስጦታ ነው። እምነት ለኃይሉ መገለጫ ፈንታ የሚሰጥ የዕረፍት ኃይል ነው። እምነት የክርስቶስ ሕይወት ወደ ስሜታችን፣ ውሳኔዎቻችን፣ ሰውነታችንና የዕለት ተዕለት ልምዶቻችን እንዲፈስ የሚያስችለው መሣሪያ ነው። ዳግም የተወለደ እያንዳንዱ አማኝ አስቀድሞ ከእግዚአብሔር ይህንን ከተፈጥሮ በላይ የሆነ የማመን ችሎታ አግኝቷል። ይህ ችሎታ እግዚአብሔር ስለ ኢየሱስና በቃሉ ውስጥ ስለ እርሱ ስለገለጠው እውነት ለማመን የሚያስችል የእግዚአብሔር ስጦታ ችሎታ ነው። እያንዳንዱ አማኝ ከእግዚአብሔር ጋር ያለውን ግንኙነት የጀመረው ከተፈጥሮ በላይ በሆነ የማመን ተግባር ነው። መጽሐፍ ቅዱስ በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ማንም ሊል አይችልም ይላል። ይህ ማለት ኢየሱስን ጌታ እንደሆነ ባወጀበት ቅጽበት መንፈስ ቅዱስ ይህንን መለኮታዊ የማመን ኃይል ሰጥቶታል። ይህ እምነት በማይታየው አምላክና ኢየሱስ እንድታምን ያስቻለ ታላቅ መንፈሳዊ ችሎታ ነው። ስለዚህ እምነት ትግል አይደለም። እምነት ጫና አይደለም። እምነት ስሜታዊ አውሎ ነፋስ አይደለም። እምነት የተወሳሰበ የእርምጃዎችና የቀመር መሰላል አይደለም። እውነተኛ እምነት ቀላል ነው። እውነተኛ እምነት ማለት ኢየሱስን ለማየትና እንደ ሕይወት ማንነት ለማየት ብቃት የሚሰጥ የመንፈስ ችሎታ ነው። እምነት የልብህን ዓይኖች ከራስህ ላይ ማዘርን በክርስቶስ ላይ ማተኮር እንድትችል ያደረገህ የእግዚአብሔር ስጦታ ነው። እምነት ድክመትን ከማየት ይልቅ እሱን ማየት እንድትችል ያደረገህ መለኮታዊ ጉልበት ነው። እምነት በጥረትህ ላይ ከመመካት ይልቅ በእርሱ ላይ የተመሠረተ ሕይወትን የሰጠህ ቅዱስ ስጦታ ነው። ስለዚህ እምነት በክርስቶስ ያለህን እውነታ በሙላት እንድትኖር የሚያደርግህ ከእግዚአብሔር የተቀበልከው ልዩ ስጦታ ነው። እግዚአብሔር እምነትን አስቸጋሪ አድርጎት አያውቅም። እግዚአብሔር እምነትን ሸክም አድርጎ አያውቅም። እግዚአብሔር እምነት ሃይማኖታዊ ተግባር እንዲሆን ፈጽሞ አላሰበም። እግዚአብሔር እምነትን የሰጠው በእርሱ ልጁን እንድንወርስ ብቻ ነው። እምነት ከሥጋ ከመኖር የሚያወጣንና ወደ መንፈስ ልምድ የሚያመጣን መሣሪያ ነው። እምነት ከእግዚአብሔር የተሰጠን ከራሳችን በላይ የማየት፣ ከድካማችን በላይ የማየት፣ ከስሜታችን በላይ የማየትና ትኩረታችንን በውስጣችን በሚኖረው በክርስቶስ ላይ የማተኮር ችሎታ ነው። እምነት በተፈጥሮ ማንነታችን ላይ መደገፍን ትተን በውስጣችን በሚኖረው በኢየሱስ ሕይወት መኖር እንድንጀምር የሚያስችለን አዲስ የሕይወት መንገድ ነው። ስለ እምነት ሕይወት መሠረታዊ ነገር በዚህ መልክ ከተረዳን በኋላ በቀጣዩ ክፍል ደግሞ በእምነት ስለመመላለስ በጥልቀት እንማራለን።